ግን ይሄው እስኪ የተላከልኝ ያለ ላንብብላችሁሽ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ዋናው ጽሕፈት ቤት ጉዳዩ የቤተክርስቲያኒቱን ስርዓተ አምልኮ የስብከተ ወንጌልና የምስባክና የመሰዊያ ስፍራን መጠበቅና ማስጠበቅን አስመልክቶ ከቤተክርስቲያኒቱ ፕሬዝዳንት የተላለፈ ኖላዊ ወይም የእረኝነት መልእክት። ይህ የእረኝነት መልእክት ዓላማ በአሁኑ ወቅት በቤተክርስቲያኒቱ ማህበራነ ምዕመናን በአምልኮ አገልግሎትና በልዩ ልዩ ዝግጅቶች ላይ የሚታዩትን ስህተቶች፣ ጎጂ ልምምዶች በየትኛውም መልኩ ምዕመናንን ያሳተፈ የቤተክርስቲያን አገልግሎት መደበኛውን የቅዳሴ ስርዓት የተከተለ በሰከነና በተረጋጋ ሁኔታ እንዲሆን በየአገልግሎቱ ወቅት በዋናነት ለቃለ እግዚአብሔር ትምህርትና ስብከተ ወንጌል በቂ ትኩረት እንዲሰጥና በተለይም በመደበኛ የአምልኮ አገልግሎት የሚከናወነው ሁሉ የጊዜም ሆነ የትኩረት ሚዛኑ የተጠበቀ እንዲሆን ለመምከርና በዚህ ረገድ ቀደም ሲል የተላለፉት ውሳኔዎችና መመሪያዎች ያለምንም መጓደል እንዲተገበሩ ለማሳሰብ ነው። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በመሰረተ እምነቷ በአስተምሮቿና ሲወርድ ሲዋረድ በመጡ ወጎቿና ልምምዶቿ ላይ የተመሰረተ ስርዓተ አምልኮ አላት። ስለዚህም በየትኛውም አውድ የሚከናወነው የቤተክርስቲያኒቱ ስርዓተ አምልኮ የመሰረተ እምነትና የመሰረታዊ አስተምሮቿ ነጸብራቅ ወይም ሪፍሌክሽን ናቸው። ይህን እውነት ያላገናዘበ የአምልኮ አገልግሎት በቀጥታም ሆነ ቀጥታ ባልሆነ መንገድ የቤተክርስቲያኒቱን ማንነት እንደ መሸርሸር ይቆጠራል ማለት ነው። የዚህች ቤተክርስቲያን ምዕመናን የቤተክርስቲያኒቱን መሰረተ እምነት ስነ ስርዓቶች ወይም ከነ መግለጫዎቹ ጋር አምነው መቀበላቸውን ያረጋገጡና ለዚህም በፍጹም የሚገዙ መሆናቸውን በይፋ ያስታወቁ ናቸው። ስለዚህም ማናቸውንም ስርዓትና አሰራር መጠበቅ በዋናነት የጸጋ በረከት ሲሆን፣ በሌላ ደግሞ ከፍቅር የሆነ ግዴታቸው ይሆናል። ይህን የሚያደርጉ ከሆነ በሰላም ብቻ ካልሆነ በስተቀር በእምነት የቤተክርስቲያኒቱን ምዕመናን ስላልሆኑ ይህን የማያደርጉ ከሆነ በስም ብቻ ካልሆነ በስተቀር በእምነት የቤተክርስቲያኒቱ ምዕመናን ስላልሆኑ ሌላ የራሳቸውን አማራጭ ከመውሰድ ያለፈ የተቃውሞ ወይም የተቃርኖ ተግባር መፈጸም ቤተክርስቲያኒቱ አትፈቅድላቸውም። የቤተክርስቲያን ቀዳሚና ዋነኛ ተግባር የአምልኮ አገልግሎት ነው። እግዚአብሔር ላደረገልን ነገር ሁሉ የኛ የምዕመናን ምላሽ አምልኳችን ነው። በአምልኮ አማካኝነት ፍቅራችንን፣ መሰጠታችንን፣ ፈጽሞ ለእርሱ መገዛታችንን እንገልጻለን። ምዕመናን በጋራ የሚዘምሩት፣ ቃሉን የሚሰሙት፣ መባ፣ አስራትና የመሳሰሉትን የሚሰጡት በመደበኛ የእሁድ አምልኮ አገልግሎት ውስጥ ነው። እነዚህ ተግባራት ሁሉ በቤተ ክርስቲያኒቱ ስርዓተ ቅዳሴ ውስጥ ተገቢ ቦታና ጊዜ ተመድቦላቸዋል። በዚህች ቤተ ክርስቲያን ልምምድ የእሁድ አምልኮ አገልግሎት በርካታ ተግባራትን ያካተተ ስርዓት ነው። እነሱም ምስጋና፣ የስግደት፣ ጸሎት፣ የምልጃን ጨምሮ ስብከተ ወንጌል እና ቅዱሳት ምስጢራት ናቸው። እነዚህ ሁሉ የየራሳቸው አሰራርና አካሄድ የጊዜ ማመዳደብ ያላቸው ናቸው። በተለይም የስብከተ ወንጌል ወይም የቃሉ እወጃ ፕሮክላሜሽን በአማርኛው አባባል ዕለተ ንባብ፣ በግዕዙ መራሁት፣ በእንግሊዝኛው ሌክሽነሪ ነው የሚለው ሌክሽነሪ እና የጊዜውን የቤተ ክርስቲያን ወቅት የተከተለ ነው። ስለዚህም ይህን አገልግሎት ማገልገል የሚችሉትና የሚገባቸው በቤተ ክርስቲያኒቱ አሰራርና ደንቦች መሰረት የተመደቡ ቄሶችና ወንጌላውያን፣ እነዚህ በሌሉበት ደግሞ በመጽሐፍ ቅዱስ ዕውቀትና በስብከት አገልግሎት ላይ በቂ ስልጠና ያላቸውና በቤተ ክርስቲያን ዕውቅና የተሰጣቸው በጎ ፈቃድ ወንጌላውያን ብቻ ይሆናሉ። በዚህ አግባብ በእሁዱ የአምልኮ አገልግሎትም ሆነ ማህበራነ ምዕመናን በሚያዘጋጇቸው አገልግሎቶች ላይ በመምራትም ሆነ በስብከተ ወንጌል ማገልገል የሚችሉት የቤተ ክርስቲያኒቱ አገልጋዮች ብቻ ስለሆነ ከሌላ ቤተ እምነት የሆነ ማንም አገልጋይ እንዳይጋበዝ ቀደም ሲል መመሪያ ተላልፏል። ካልወራው አለቀልህ።
ምክንያቱም ምስባክና መሰዊያን የመጋራት ቃል ኪዳን ወይም ተግባቦት ስለሌለንና ካሉት መሰረታዊ ልዩነትም የተነሳ በእንደዚህ አይነት ተግባራት መተባበር ስለማይቻል ነው። በአጭሩም ጉዳዩ የዶክትሪን ከዚህ በላይ ምንም የለብን። በቃ አለቀ። ቆይ ልጨርሰው። ቆይ ብሮ ተረጋጋ። በአጭሩም ጉዳዩ የዶክትሪን ወይም የመሰረተ እምነት ጉዳይ ነው። ባይዘው እኔም አገለግል ነበረ መካነ ኢየሱስ እየኩ ለጠቅላላ እውቀት ያህል አብረን የተበላ ነው። ይሁን እንጂ አንዳንድ ማህበራነ ምዕመናን መመሪያውን ቸል በማለት ከሌላ ቤተ እምነት አገልጋይ እየጋበዙ ምንድነው በኦርደር አይደለም የላክልኝ ምን ይልክ አንብቤ ወደዚህ ጋር ቅጣት የሚጋብዙ ሰዎች ቅጣት እንደሚገባቸው እኮ እቺን ማንበብ ፈልጋለሁ። እስከ መባረር እስከ ቅጣቱ እስከ መባረር እስከ መውጣት አገኘሁት። እሱን ቀጥለው። እሱ ዋናው ነገር እሱ የቤተ ክርስቲያኒቱን ምስባክ ሲያጋሩ ይስተዋላል። ይህ ጉዳይ ባለፉት የቤተ ክርስቲያኒቱ ወሳኝ አካላት ስብሰባ በጥልቀት ተመክሮ ቀደም ሲል የተላለፉት መመሪያዎችን ያለምንም ገደብ እንዲተገብሩ ወስነዋል። እያነበብኩ ስለሆነ የምታውቋቸው ወንድሞች ካሉ አስገቧቸው። እሺ አንድ በመሆኑም ካሁን ጀምሮ በቤተ ክርስቲያኒቱ ማህበራነ ምዕመናን የአምልኮም ሆነ የገባችሁ ኒውት አርጉ። እሺ በመሆኑም ካሁን ጀምሮ በቤተ ክርስቲያኒቱ ማህበራነ ምዕመናን የአምልኮም ሆነ የኮንፈረንስ አገልግሎት ላይ ጭራሽ ኮንፈረንስም አለው። ይኸውልህ በቃ አንተ አትጋበዝ ማዘምርም ነው የምልህ። አገልግሎት ላይ ከሌላ ቦታ እምነት መጋበዝና ከሌላ ቤተ እምነት መጋበዝና ማሳተፍ ፈጽሞ የማይፈቀድ መሆኑንና ይህንን በማያከብሩት ላይ ቤተክርስቲያኒቱ ባላት አሰራርና ደንብ መሰረት ጉዳዩ በሚመለከታቸው ሁሉ እንደ ጥፋቱ ክብደት በጣም ከትንሽ እንትን ላይ ያነበብኩ ስለሆነ ነው። እሺ ሶሪ ከተንተባተብኩባችሁ። ከቲክቶክ ነው እያነበብኩ ያለሁት እና ዙምም ማድረግ አልቻልኩም። ጉዳዩ በሚመለከታቸው ሁሉ እንደ ጥፋቱ ክብደት ከአገልግሎት እስከ ማገድና ከኃላፊነት እስከ ማንሳት ቄሶች ከሆኑ የቅስና ኃላፊነታቸውን እስከ መግሰስ የሚደርስ እርምጃ ይወሰዳል። እዚሁ ጋር በተጓዳኝ የማህበረ ምዕመናኑን ህጋዊ ማንነት አቦችን ልድገማት። በመሆኑም ከአሁን ጀምሮ በቤተ ክርስቲያኒቱ ማህበረ ምዕመናን የአምልኮም ሆነ የኮንፈረንስ አገልግሎት ላይ ከሌላ ቤተ እምነት መጋበዝና ማሳተፍ ፈጽሞ የማይፈቀድ መሆኑንና ይህን በማያከብሩት ላይ ቤተ ክርስቲያኒቱ ባላት አሰራርና ደንብ መሰረት ጉዳዩ በሚመለከታቸው ሁሉ እንደ ጥፋቱ ክብደት ከአገልግሎት እስከ ማገድና ከኃላፊነት እስከ ማንሳት ቄሶች ከሆኑ የቅስና ኃላፊነታቸውን እስከ መግሰስ የሚደርስ እርምጃ ይወሰዳል። ሳሚ ድገመው። ከመቼ ጀምሮ ነው ያለው? ከመቼ ጀምሮ? አሁን ጀምሮ ማለት ይሄ ደብዳቤ ከወጣበት ጀምሮ። ይሄ ደብዳቤ ከወጣበት ጀምሮ አለቀ። በቃ እኮ እነዚህ ሰዎች ያጋሩ ሰዎች ሳሚ፣ አሁን አንተ እዛ ሄድ አንድ ሰው ቢጋብዝ ምንድን ነው የምትደረገው? ልጨርስ አንድ እረጋጋለሁ በል እስኪ ካሎራው። እሺ ከዚሁ ጋር በተጓዳኝ የማህበራነ ምዕመኑን ህጋዊ ማንነት ወይም ህልውና ለማስከበር ሲባል ሌሎች አስተዳደራዊ እርምጃዎች ይወሰዳሉ። ከዚሁ ጋር በተያያዘ የቤተክርስቲያኒቱን አባላትና አገልጋዮች ሆነው እያሉ ቤተክርስቲያኒቱ የማትቀበላቸውን ስያሜዎች ይዘው የሌሎችን ልምምዶች
በቤተ ክርስቲያኒቱ የአምልኮ አገልግሎቶችና ኮንፈረንስን በመሳሰሉ ዝግጅቶች ላይ ግራ የሚያጋቡና ጥያቄ የሚፈጥሩ ተግባራትን የሚፈጽሙ እንዳሉ ይታወቃል። እዛም በውስጥ ሆነው ማለት ነው፣ እዛው መካነ ኢየሱስ ውስጥ ሆነው ያው ሌሎች ታይትሎች ወይም ቤተክርስቲያናቷ የማትቀበለው የሚለው ያው ግልጽ ነው፣ ኮሜንተሪ አይፈልግም። ከዚሁ ጋር በተያያዘ የቤተክርስቲያናችን አባላትና አገልጋዮች ሆነው እያሉ ቤተክርስቲያኒቱ የማትቀበላቸውን ስያሜዎች ይዘው የሌሎችን ልምምዶች በቤተክርስቲያኒቱ የአምልኮ አገልግሎቶችና ኮንፈረንስ በመሳሰሉ ዝግጅቶች ላይ ግራ የሚያጋቡና ጥያቄ የሚፈጥሩ ተግባራትን የሚፈጽሙ እንዳሉ ይታወቃል። እነዚህም ባለው የቤተክርስቲያኒቱ ደንብና አሰራር መሰረት ሊመከሩ ካልሆነም አግባብነት ባለው አኳኋን ተጠያቂ እንዲሆኑ ማድረግ የግድ አስፈላጊ ይሆናል። ከፍ ሲል እንደተጠቀሰው በማህበራነ ምዕመናን የሚደረገው የእሁድ አምልኮ የቤተክርስቲያኒቱን የቅዳሴ ስነ ስርዓት የተከተለ ይሆናል። በዚሁ መሰረት ለዕለቱ የተመደቡት 3 የመጽሐፍ ቅዱስ ጥቅሶች ይነበባሉ። ከጥቅሶቹም መካከል በአንዱ ቢቻል በወንጌሉ ክፍል ላይ ይሰበካል። ከዚህ ውጪ ማሰብ ከቤተ ክርስቲያኒቱ የወቅቱ አውድ ጋር የማይሄድ ስለሆነ ፈጽሞ ሊስተናገድ አይችልም። የአምልኮ አገልግሎት ከሚያነቡና ማህበሩ ተገቢውን አገልግሎት እንዳያገኝ ወይም የማያነቡና ማህበሩ ተገቢውን አገልግሎት እንዳያገኝ ወይም እንዳይሳተፍ ከሚያደርጉት ተግባራት አንዱ ከሚያዛቡ ነው። ኦኬ የአምልኮ አገልግሎትን ከሚያዛቡና ወደን ካልወራው የጸጋ እንትን ክፍል እየመጡ ነው። እስካሁን እኛ ጋር ነበሩ። እሺ የአምልኮ አገልግሎትን ከሚያዛቡና ማህበሩ ተገቢውን አገልግሎት እንዳያገኝ ወይም እንዳይሳተፍ ከሚያደርጉ ተግባራት አንዱ ዝማሬ ነው። በተለይም አስመላኪ ወይም የአምልኮ ዝማሬ መሪዎች በሚል የሚባክነው ጊዜ ከዚሁ ጋር ተያይዞ በመዘምራን አገልግሎት የሚወስደው ጊዜ የአምልኮን አገልግሎት ቅኝት በእጅጉ የሚጎዳ ነው። በአንዳንድ ማህበራነ ምዕመናን ህዝቡ የዝማሬ ብዛት ለመስማት ዝግጁ መሆን የማይችልበት ጊዜ ላይ ሰባኪው ስብከት ሲጋበዝ ይስተዋላል። ስለዚህም በቤተክርስቲያናችን በየትኛውም አውድ የሚከናወነው አምልኮ አገልግሎት ዝማሬውን ጭምር በቅንፍ ውስጥ በቄሱ ብቻና ምናልባት ቄሱ በሚቆጣጠረው ሁኔታ የስብሐተ ለአምላክ መዝሙር ዝማሬን በመምራት ቄሱን የሚያግዙ ካልሆኑ በስተቀር ሌላው ልምምድ እንዳበቃ መደረግ አለበት። ይህም ማለት በ2 ሰዓት የአምልኮ ጊዜ ውስጥ ቢያንስ 1 ሰዓት ያህል ለቃሉ ወጃ መፈቀድ ይገባዋል። ይህም ለምሳሌ የዕለቱን የመጽሐፍ ቅዱስ ክፍለ ምንባቦችና የስብከተ ወንጌል እንዲሁም የመዘምራን አገልግሎትን የስብከት አገልግሎት እስከ 35 ደቂቃ ቢሆን ይመረጣል። የቤተ ክርስቲያኒቱ ቄሶች በየእሁዱ በራሳቸው ማህበረ ምዕመናን ወይም በሌላ የቤተ ክርስቲያኒቱ ማህበረ ምዕመናን ብቻ ማገልገል ወይም መሳተፍ እንጂ በሌሎች ቤተ እምነት ከማገልገል መቆጠብ ይጠበቅባቸዋል። ቄሶች ወይም ወንጌላውያን ምናልባት ቤተ ክርስቲያኒቱ ከሌሎች ኢኩሜኒካል ወይም የትብብር አካላት ጋር በጋራ በሚዘጋጁት የአምልኮ አገልግሎቶች በስብከትም ሆነ በመምራት እንዲያገለግሉ ሊደረግ ይችላል። እስኪ ይሄንን አንዴ ላንብበው። የቤተ ክርስቲያኒቱ ቄሶች በየእሁዱ በራሳቸው ማህበረ ምዕመናን ወይም በሌላ የቤተ ክርስቲያኒቱ ማህበረ ምዕመናን ብቻ ማገልገል ወይም መሳተፍ እንጂ በሌሎች ቤተ እምነቶች ከማገልገል መቆጠብ ይጠበቅባቸዋል። ቄሶች ወይም ወንጌላውያን ምናልባት ቤተ ክርስቲያኒቱ ከሌሎች ኢኩሜኒካል የትብብር አካላት እዚህ ውስጥ እንግዲህ እነማን ነው የሚገቡት? ኢኩሜኒካል የሚለውን ክሊር አይደለም ጋር በጋራ በሚዘጋጁት የአምልኮ አገልግሎቶች በስብከትም ሆነ በመምራት እንዲያገለግሉ ሊደረግ ይችላል። ይህም ቤተክርስቲያኒቱ በውል የምትሳተፍባቸው ለምሳሌ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በሚሰናዱት ስርዓቶች ብቻ የሚገደብ ይሆናል። ከዚህ ደብዳቤ ጋር ቀደም ሲል አሁንም
እነሱ ጋር ይመጣሉ ማለት አይደለም። እነሱ ይሄዳሉ ነው። የመካነ ኢየሱስ አገልጋዮች ይሄዳሉ ነው። ከዚህ ደብዳቤ ጋር ቀደም ሲል በቤተ ክርስቲያኒቱ ወንጌል ተልእኮና ቴዎሎጂ መምሪያ ተዘጋጅተው በሚስዮንና ቴዎሎጂ ቦርድ ከታዩ በኋላ ለቤተ ክርስቲያኒቱ ወሳኝ መድረኮች ቀርበው የጸደቁና እስከ ማህበረ ምዕመናን እንዲደርሱ በሚል በቀድሞ የቤተ ክርስቲያኒቱ ፕሬዝዳንት ፊርማ የተላለፉ መመሪያዎችና ጽሑፎች ዳግመኛ ተፈርመው እንዲደርሳችሁ ተደርጓል። ይህ የእረኝነት መልእክት የቤተ ክርስቲያኒቱን መሰረተ እምነትና ስርዓቶችን ከማስጠበቅ አንጻር ለማህበራነ ምዕመናን ሁሉ ቀጥታ እንዲተላለፍ ታስቦ ከወትሮ በተለየ አኳኋን ዘርዘር ባለ መልክ የተሰናዳ መሆኑን እንዲታወቅና ያለምንም መዘግየት እንዲተገበር አሳስባለሁ። በመጨረሻም ከዚህ የእረኝነት መልእክት ጋር ተያይዘው በተላኩት መመሪያዎችና ጽሑፎችና በዚህ መልእክት ውስጥ ባልተካተቱ ሌሎች ተጓዳኝ ርዕሶች ላይ ለወደፊት በየደረጃው ስልጠና የሚሰጥ ሆኖ እስከዚያ ግን መመሪያዎቹን በመልእክቱ የተሰጡ ምክሮች ሁሉ በአግባቡ እንዲተገበሩ የሲኖዶስ ፕሬዝዳንት፣ ሌሎች ኃላፊዎች ትኩረት ሰጥተው እንዲከታተሉ በጌታ ፍቅር እጠይቃለሁ። ጌታ አገልግሎቱንና አገልጋዮቹን ይባርክ። አሜን። ያሰማልን፣ ቃልዮት ያሰማልን። እሺ ምንድነው አሁን እዚህ ላይ ያለው ኦብጀክሽን? ገውን የመለየት የመበተን ሌላ ነገር ከይሉም ከዛ ውጪ ነው ያላየውም። ዝማሬ ሳውን የሚዘምሩ ዝማሬ ይሄ የእነሱን አይነት ትምህርት የሌለው ሰው የእነሱን ዝማሬ ይዘምራሉ። ለምሳሌ ጥምቀት የኃጢአት ስርየት አይሰጥም፣ ቅዱስ ቁርባን አማናዊ ነው የማይሉ ዘማሪዎችን እነሱ ይዘምራሉ እዛ መድረክ ላይ ወይስ ራሳቸው ይዘምራሉ? የቤተክርስቲያኑ ዘማሪ ወይ ዝማሬ ራሳቸው የመካነ ኢየሱስ ዝማሬ አላቸው? አላውቅም ግን ሳሚ ሁሉንም አላውቅም። እንደዛ እንደ እፎ የሆነብን እኮ አልተገለጠም እንደዛ እንዳይሆን እንጂ ነገር ሁሉ እኔ ትንሽ አንተ ነገሩን ከምታይበት ለየት ባለ መልኩ ነው የማየው። ለዛ ነው ምንድነው እንትን ይገባኛል። ለምሳሌ በልምምድ ደረጃ በኒማቶሎጂካሊ ፔንቴኮስታል እንደሆንኩኝ እዚህ አካባቢ ተናግሬያለሁ። ፔንቴኮስታሊዝም የሚናገረው ሁሉ ልክ ነው ብዬ ዲፌንድ አላረግም። እኔ ትራዲሽን ውስጥ ብዙም በመደበቅ አላምንም፣ ደጋግሜ ብያለሁ። በትራዲሽን ደረጃ ወይም በስነ መለኮት ደረጃ ያለኝ አቋም ፕሮግረሲቭ ቲዮሎጂ ነው የምቀበለው ብያለሁ ከአሁን በፊት። ፕሮግረሲቭ ቲዮሎጂ ነው የምቀበለው። ስነ መለኮት የሚያድግ ነገር ነው። ስነ መለኮት ከሰማይ የወረደ ነገር አይደለም። ዶክትሪን የምንለው ነገር መጽሐፍ ቅዱስን በደንብ ጠልቀን ባወቅን መጠን እና በተረዳን መጠን ሊስተካከሉ ሊታረሙ የሚችሉ ነገሮች ናቸው። ግን መጽሐፉ ይቀየራል ማለት አይደለም፣ ወይም መሰረታዊ የሆኑ የክርስትና እምነቶቻችን ላይ ተቃርኖ አለን ማለት አይደለም። ግን ለምሳሌ ባለፈውም ብያለሁ፣ እኔ እዚህ ለፔንቴኮስታሊዝም ለመሞት ዝግጁ አይደለሁም፣ መስዋዕት ለመሆን ዝግጁ አይደለሁም። ለሉትራኒዝም መስዋዕት ለመሆን ዝግጁ አይደለሁም። ለካቶሊክ ወይ ለኦርቶዶክስም ለመሞት ዝግጁ አይደለሁም። እኔ ከሞትኩ የምሞተው ለወንጌል ነው። ለወንጌል ለመሞት ነው ዝግጁ ሆኜ ያለሁት፣ ወንጌሉን ለመጠበቅ ስለ ወንጌል ለመናገር ማለት ነው። እና ሌላው ግን ውይይቶች ሊያስፈልጉ ይችላሉ። ይቅርታ በመሰረታዊ ነገር አንድ አይደለንም እኮ ብለዋል እኮ። የእኛ መሰረት ኢየሱስ ክርስቶስ ነው፣ የእነሱ መሰረት የኢየሱስ ክርስቶስ ከሆነ አሁን የሁሉ ነገር እኮ የመጣው መድረክም አናጋራም ጤነኞችን አሁን ታይትል አይደለም፣ የሐዋርያት የነቢያት ጉዳይ አይደለም። እሱ ቆንጆ ነው ቤተክርስቲያን ለመጠበቅ። ጤነኛ ፓስተሮችና ጤነኛ አገልጋዮችን አልጋበዘችም ያለችው መሰረታዊ ነገር አንድ ስላልሆንን ነው። ቅድም እኮ ሲነበብ ሰምተናል። ምንም ማደባበስ አያስፈልግም። ስለዚህ ወይ እነሱ ጤነኛ አይደሉም ወይ እኛ ጤነኛ አይደለም። አሁን ለእነሱም ወንጌል መሰበክ አለበት ወይ ለእኛም ወንጌል መሰበክ አለበትና ወደ እውነተኛው መምጣት ነው። እኔ የእነሱን ኮንሰርን ልንገርህ የምጋራበትን ለምሳሌ ከነሱ ጋር የምጋራበትን ኮንሰርን
አሁን ፕሮቴስታንቲዝሙ የሐሰተኛ ነቢያቶችና የሐሰተኛ ሐዋርያቶች መቀለጃ ሆኗል። ማንም ሰው ይሄው አሁን ማለት በጋሃድ ያለ ነገር ስለሆነ ነው በጋሃድ የምናወራው። ቅድም ብያለሁ፣ ሐሰተኛ ነቢያት ላይ ያለ አቋም፣ ሐሰተኛ ሐዋርያት ላይ ያለ አቋም ምንድነው ብዬ ስልህ፣ ለምሳሌ እኔ በዚህ ዘመንም ሐዋርያትና ነቢያት አሉ፣ ይሄ ስጦታ አሉ ስል ስጦታው አለ ይቋረጣልን ብዬ አላምንም። ከዚህ ከመንፈስ ቅዱስ የጸጋ ስጦታ ጋር በተያያዘ ያለኝ አቋም እና ከመንፈስ ቅዱስ ጋር በተያያዘ ያለኝ አቋም ጴንጤቆስጣዊ አቋም ነው ያለኝ። ከዚህ ከጸጋ ስጦታዎች አጠቃቀም ጋር በተያያዘ ማለት ነው። ግን እነሱ ሲሉ ግን የሚሉበትን ኢንቴንሽን ግን ለመረዳት ሞክራል። አንደኛ ማወቅ ያለብን ነገር እነዚህ ቸርቾች ገና ፍሮም ዴር ኔቸር ቅድም ሄኖኬ እያወራ ነበር፣ ሲመሰረቱም መካነ ኢየሱስ እና ቃለ ሕይወት ኢቫንጀሊካልስ ናቸው፣ ፔንቴኮስታልስ አይደለም። ሲመሰረቱም በሚሽነሪዎች ነው አይደለ? እነዚህ ቤተክርስቲያኖች ኢትዮጵያ ውስጥ ላውንች የተደረጉት ወይም የተተከሉት ኦር የተጀመሩት። ሶ ኔቸራቸውን ማወቅ አለብን እና አሁን በተደጋጋሚ እኔ ቅድምን ብያለው የተለያዩ ፖድካስቶች ላይ ይህንን ሀሳብ አንስተን ነበር። ኢትዮጵያ ውስጥ የፔንቴኮስታሉ ልምምድ ያልገባበት ቦታ የለም። ኦልሞስት ኢንፍሉዌንስ ያላረገበት ቦታ የለም። እንዲያውም እኔ በተለይ ደግሞ ባለፉት 10 ዓመታትና 15 ዓመታት ከፔንቴኮስታሊዝሙ በላይ እኔ ፔንቴኮስታሊዝም ስል ይሄ ክላሲካሉን ማለት ነው፣ በዚህ ጉዳይ በጣም ቆንጆ የሆነ ፖድካስት ክርስቲያን ቲዩብ ላይ መቼ ዕለት ኢንተርቪው አድርጌ ነበር። ሲወጣ እንድታዩት ጋብዛችኋለሁ። በዚህ ጉዳይ ላይ ያለኝ ክሊር የሆነ እንትን ማለት ነው። ቆይ አንዴ ካልወራው አንዴ አይደለም ያልገባ አንተ ራስህ ያልገባ ነገር አለ ሳሚ። የኔን ጥያቄ አላገኘሁም። እንደዚህ አይነት ልምምድ ቆይ ሐሰተኛ ነቢያቶችና ሐሰተኛ ሐዋርያት ልምምዳቸውና ኑሯቸው ቆይ ያስታውቃሉ። አንዴ ካልወራው እሰጥሃለሁ አይደል ማለት ለምሳሌ ውጭው ዓለም ላይ እስከ ዛሬም ድረስ ዝግ ነው። ሉትራን ቸርቾች ሌላ ትራዲሽን ውስጥ ያለን ፕሮቴስታንት ጋብዘው መድረክም ሆነ እንደገና የአልታር ሼር የለም፣ ቅዱሳት ሚስጥራትን አብረው አይጋሩም፣ ቅዱስ ቁርባንን አብረው አይወስዱም፣ መድረክም መጋራት የለም። ሌሎች ዓለም ላይ የታወቀ ግልጽ የሆነ ነገር ነው። ባይዘው እዚህ ላይ ሐሳብ አለ። ምን መሰለህ የሚታወቀው በውጭ ሀገር በውጭ ሀገር አንድ አይነት ሉትራን ብቻ አይደለም፣ ኮንሰርቫቲቮች እና ሊብራል ሉትራኖች አሉ። አዎ ኮንሰርቫቲቭ ጋር ሄደ እነዚህ ሊብራሎችም ራሱ ኮንሰርቫቲቭ ጋር ሄዶ የጌታ እራት እንደገና ደግሞ ፉልፊል ፌሎሺፕን አብረው ሊያደርጉ አይችሉም። ምክንያቱም እነዚህ ኮንሰርቫቲቮች በጣም ኮንሰርቫቲቭ ናቸው። እነዚህ ጸጋ ስጦታዎችን አይቀበሉም። በጣም ብዙ ነገሮችን የማይቀበሉ ነገሮች አሉ። እነዚህ ደግሞ ኢትዮጵያውያኖቹ ጋር ስንመጣ አንድ ኮንሰርቫቲቭ እንዳንል የሴቶችን አገልግሎት ቅስናን ይቀበላሉ፣ የጸጋ ስጦታን ይቀበላሉ። ኮንሰርቫቲቮችም አይደሉም። እንደ እዛ ውጭ ሀገር ያሉት ሊብራል ሉትራኖች በጣም ከሌሎች ጋር ፉልፊት ወርሺፕ ይደራረጋሉ እና ያለን እዚህ ሶሻል ሚዲያ ላይ ታላላቅ አስተማሪዎች መጥቶ ሲያገለግሉ ምናምን እነዚህ ታላላቅ ስኮላሮች እንደገና ደግሞ ዩኒቨርሲቲ አስተማሪዎች መጥቶ እዛ ሊብራል ሉትራኖች ጋር ሄዶ ሲያገለግሉ እናያለን። እንደዚህ ባለበት ሁኔታ እዚህ ደግሞ አንድ ኮንሰርቫቲቭ እንዳንል ብዙ የተቀበሉት ነገር አለ። አየህ ሊብራል እንዳንል ደግሞ ሊብራሎች የሚያደርጉት አሁን መድረክ አናጋራ ምናምን ማለት ጀምረዋልና ይሄ ደግሞ ግልጽ አይደለም። አንተ አሁን አንድ አይነት ሉትራኖች ውጭ ሀገር የሉም ብዬ ለማለት ነው ያልኩ። እኔ በደንብ ነው የማውቀው ኮንሰርቫቲቮቹንም ሊብራሎቹንም ፕላስ ናት ኦንሊ አሁን እኔ እያወራ ያለው ባይዘው በኮንሰርቫቲቭነስ እና በሊብራሊቲ አይነት መካከል አይደለም እያወራ ያለሁት። ለዘብተኛ ሉትራንስ እና ወይ አክራሪ ሉትራንስ እያልኩኝ አይደለም። ከነሱ ውጪ ያለን የትኛውንም ትራዲሽን ኢቭን ሊብራል የምትላቸው ጋር ፔንቴኮስታሊዝሙን ጠርቶ መድረክ አይሰጥም። እኔ እዚህ በሚኒስትሪዎች ላይ አገለግላለሁ። መሬት ላይ ማገለግላቸው ኃላፊነቶች አሉኝ፣ አገለግላለሁ። ምስራቅ አፍሪካ ላይ እየተዘዋወርኩኝ አገለግላለሁ ብዙ ጊዜ ማለት ነው።
እዚህ ምስራቅ አፍሪካ ኬንያ፣ ዩጋንዳ፣ ታንዛኒያ፣ ሩዋንዳ፣ ዲአርሲ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ሌሎች ቦታዎች ላይ እዚህ ምስራቅ አፍሪካ እንኳን ዙሪያችን ያሉት አገሮች ጋር ስትሄዱ እንኳን ማለት ነው የለም በቃ አልታር ሼር አያረጉም፣ ፑልፒት ሼር አያረጉም። ልክ ሚስትን የማጋራት ያህል ጽዩፍ ነው ብለው የሚያስቡት ልክ ሚስትን እንደማታጋራው ነው መድረክ ማለት። ለምን መጥቶ ሌላ ትራዲሽን ነው የሚያወራው ብለው ስለሚያምኑ በዚህ መጠን ነው ጥንቃቄ የሚያደርጉት ማለት ነው። በዚህ መጠን ነው ጥንቃቄ የሚያደርጉት። ሊትራሊ የነሱ ቋንቋ ነው የተጠቀምኩት። ምናልባት ያልኳችሁ ፖድካስት ሲለቀቅ በደንብ አሳያችኋለሁ። አሁን ኢትዮጵያ ውስጥ ሰርፕራይዝ የሚሆንበት አግባብ ግን አለ። እኔ አሁን ከእናንተ ጋር ሼር የማደርገው ምንድን ነው ሌላው ዓለም ላይ ይሄ በጣም which is serious ነገር፣ ኢትዮጵያ ውስጥ ግን በጣም ብዙ ርቀት ተኬዷል። ብዙ አይነት ሲንክሪቲሳይዝ አድርጓል ማለት ነው። የተቀየጡ የተዋሃዱ ምናምን አይነት ነገሮች አሉ። ሶ አሁን ቤተክርስቲያኗ ወደ ኦሪጂኗ ለመመለስ እያደረገች ያለችው ጥረት ይመስለኛል። የመካነ ኢየሱስ ቤተክርስቲያን ወደ ኦሪጂኗ ለመመለስ እያደረገች ያለችው ጥረት እንጂ which is obvious ሌላው ዓለም ላይ የተለመደ ነገር ነው። ለዚህ እኔ የተለየ ስሜት ሊሰማን ይገባል ብዬ እኔ አላስብም። ባይሆን ደስ ይለኝ ነበር። ለምን የኛ ራሱን የቻለ ኢትዮጵያ ውስጥ ያለው ፕሮቴስታንቲዝም ራሱን የቻለ ከለር አለው። ራሱን የቻለ ማለት ሜኖናይቱ ኢትዮጵያ ውስጥ ሜኖናይት አይደለም፣ ፒውር ሜኖናይት አይደለም። ፔንቴኮስታሉም ፒውር የፔንቴኮስታሉ እንዲያውም ሌላውን ኢንፍሉዌንስ አድርጎ ነው የምታገኙት ማለት ነው። ሉትራኑም ፒውር ሉትራን አይደለም፣ ሪፎርምዱም ፒውር ሪፎርምድ አይደለም። አንዳንዶቹ እንዲያውም ትንሽ ኢትዮጵያ ውስጥ ራሱ ፒውር ሪፎርምድ አይ ቲንክ ቤዛ ባፕቲስት ቸርች ይመስለኛል ካልተሳሳኩ። ይሄ እንትን መቀያየጡና የራሳችን የሆነ አሁን ኢትዮጵያዊ የሆነ ከለር አለው ኢትዮጵያ ውስጥ ያሉ ቸርቾች ትራዲሽኖች ማለት ነው። ሶ አሁን አይ ቲንክ ትንሽ ያስደነገጠው ያ ይመስለኛል። እኔ ከዚህ ይልቅ ብዙ የቤት ስራ አለብን ብዬ አምናለሁ። እውነት ለመናገር አሁን ትራዲሽን ለትራዲሽን ድንጋይ የምንወራወርበትን ትተን ጀነሬሽን ላይ ለምሳሌ እኔ የኢትዮጵያ ትልቁ ስጋት ብዬ የማስበው አሁን ለምሳሌ በሚቀጥሉት 25 ዓመታት ኤቲዝም በጣም ከባዱ ስጋት ይሆናል ብዬ አስባለሁ። ኢትዮጵያ ውስጥ ለሃይማኖት ትልቁ ጠላት የሚሆነው ለፕሮቴስታንቱ ኦርቶዶክስ ስጋት ይሆናል ብዬ አላምንም። ለኦርቶዶክሱም ፕሮቴስታንት ስጋት ይሆናል ብዬ አላምንም። ወይ እስልምናም ስጋት ይሆናል ብዬ አላምንም። ይሄ የኔ ኦብዘርቬሽን የኔ የግል ምልከታ። ኢአማኒነት ግን በተለይ ደግሞ በከተማው ይሄ አስፓልት በነካቸው የኢትዮጵያ ክፍሎች ላይ ኢአማኒነት ወይም ኤቴይዝም በጣም ከባዱ የሃይማኖት ፈተና ይሆናል ብዬ ነው የማስበው። ኢንክሉዲንግ ፕሮቴስታንቲዝም ማለት ነው፣ ኢንክሉዲንግ ኦርቶዶክስ ማለት ነው፣ ኢንክሉዲንግ ኢስላም ማለት ነው። በቅርብ ዓመታቶች ውስጥ ምን አለበሉኝ፣ ይህን የትንቢት ያህል ስሙት፣ የትንቢት ያህል ኢአማኒነት በጣም 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 ለኢትዮጵያ የሃይማኖት እንቅስቃሴ እና ይሄ ሴኩላሪዝም ዓለማዊነት እመኑኝ፣ ጌታ ምስክሬ ነው። ሴኩላሪዝም አሁን ይሄው ፕሮቴስታንቲዝሙ ራሱ እኮ እንደ ሌሎች ሃይማኖቶች እየሆነ ነው። መንፈሳዊነቱ ለቆት ቢያንስ እኔ የፈለገውን ሰው መሞገት እችላለሁ። ኢትዮጵያ ውስጥ ከየትኛውም ሃይማኖት መንፈሳዊነት ይታይበት የነበረው አሁንም ድረስ የተሻለ መንፈሳዊነት በንጽጽር የተሻለ መንፈሳዊነት የሚታየው ፕሮቴስታንቲዝም ውስጥ ነው። አሁን ግን ነበር ወደ መሆን እየሄደን ያለው በሚገርም ፍጥነት ማለት ነው። እና ልክ እንደ ሌሎች ሃይማኖቶች እየሆነ ነው ያለው፣ እንደ ሌሎች ሃይማኖቶች ማለት ነው። አሁን ፕሮቴስታንት በቀጣይ ዓመታት ፕሮቴስታንት ዘፋኝ ልናይ እንችላለን። አደንግጡ። ፕሮቴስታንት ሆኖ ኦፊሻሊ ሱሰኛ የሆነ ልታዩ ትችላላችሁ። አደንግጡ። እመኑኝ፣ የእውነቴን ነው የምላችሁ። እኔ አሁን እነ ቃለ ሕይወትም እነ መካነ ኢየሱስም
እንዲያው እንትናቸውን ወደዛ ቢያዞሩ ብዬ ነው እኔ የምመክረው። ወደ ትራዲሽናቸው መምጣታቸውን እኔ በፍጹም መቼለታ የሆነ ቪዲዮ አልቃወምም ማለት ነው። መቼለታ የሆነ ቪዲዮ አየው። ኦርቶዶክስ ብቻ ነው የሚዘፍነው። ዴቭ ነው አይደል? ምንድን ነው ዴቭ ዳዊት ሉትራን ማለት ነው። እና እስኪ ፕሮቴስታንት የሆነ ዘፋኝ ያሳይኝ ይላታል ማለት ነው። ቆርጠሽ ላኪላቸውን እና አሉ ብዙ ብላ ከዛ እና አስጌድ እንደሻ አለች እና ማለት አሁን እኛም የፕሮቴስታንት ዘፋኝ ኖረን ማለት ነው እያልኩ ነበር ጌታ እና እኛም ዘፋኝ ኖረን ማለት ነው እያልኩ ነበር። እግዚአብሔር አሉ ያለች ማለት በቃ እንደዛ ነው። ይኸውላችሁ እንትን ሃይማኖት መንፈሳዊነት ከጎደለው ምንም ይሆናል። አሁን ከባድ የሆነ ሴኪውላሪዝም ሃይማኖትን ድባቅ እየመታው ነው። ሰው አፍቅሮተ ነዋይ በጣም ገብቷል መሀላችን። እኔ ዛሬ የገባሁት ስለዛ ነው። የመግለጫዎቹ ጉዳይ እኔ ጉዳይ አይደለም። እውነት ለመናገር ትራዲሽናቸው ነው፣ መብታቸው ነው። በቃ አልጋብዝም ካሎራ መብታቸው ነው። አስጨንቀ ጋብዙኝ ልትል አችልም። ከእናንተ ጋር አብሬ ቅዱስ ቁርባን አልወስድም ካሉ በቃ መብታቸው ነው። ከዛ ይልቅ እኔ የሚያሳስበን በጋራ ልንሰራውና ልንጥለው የሚገባ ነገር ካለ ሴኩላሪዝም ላይ ዓለማዊነት ላይ አሁን እየገባ ያለ ዓለማዊነት ቤተክርስቲያን ውስጥ እየገባ ያለ ፕሮቴስታንቲዝሙን አሁን እያሸነፈ ያለ ዓለማዊነት አለ። ድህረ ዘመናዊነት በሚል ስም ማለት ነው። አንጻራዊነት አለ። አሁን በጋራ በመጽሐፍ ቅዱስ ለመዳኘት እንኳን በጣም ማይነር ነገሮች ላይ እያቃተን ያለው አንጻራዊነት። አንተም በቃ የመሰለ ለመሪ መታዘዝ የሃይማኖት አባትን ማክበር እየጠፋ ነው ያለው። እና ይሄ ደግሞ ወዴት ነው የሚጥልህ? ሴኩላሪዝም ወደ ኢአማኒነት ወስዶ ያሽቀነጥራል ማለት ነው። ከዛ ኤቲስት ይበዛልሃል ማለት ነው። እሺ ቅድም ነገሮችን ለማቃናት የሄድክበት ነገር በጣም ቆንጆ ነው። እንደዛ ቢሆን ጥሩ ነው። አሁን የጎዳን ነገር እሱን እናቃናለን ብላችሁ እያበላሻችሁ ለምን እንደዚህ እንዳልኩ ታውቃለህ? ሐሰተኛ ሐዋርያትና ሐሰተኛ ነቢያትን ለመጠበቅ ነው። እንደዛ አይደለም እያለ መግለጫው ምንድን ነው የሚለው? መሰረታዊ ትምህርት አንድ ስላልሆንን አለ እኮ አለቀ በቃ። ምንን? ጥምቀትን በተመለከተ ስጋና ደሙን በተመለከተ ይሄ እኛ ጋር ያለው እንደዛ መሰረታዊ ትምህርትን በተመለከተ አንድ አይደለንም። ለዚህ አላጋራህም ካልወራው መተህ እዚህ የድል ንጉስ እያልክ አዘምርም እያለኝ ነው። አንድ እሱን ያዝ። ጤነኞች አሉ፣ የምናውቃቸው ጤነኛ ፓስተሮች አሉ። ጤነኛ ፓስተሮቻችንን አናጋራቸውም። ለምን? ጥምቀት የኃጢአት ስርየት ይሰጣል ብለህ አታምንም? እሺ ለምን? ስጋና ምሳሌ ነው ብለህ ነው የምታምነው። ስለዚህ መድረክ አይሰጥም ተብሏል። እኔ ምኑ ጋር አንድ እንደሆንን አላወኩም። ሁለተኛ ደግሞ እዚህ ያሉት ወንድሞች እኛንን ነው የምንጋጋጠው። ፔንቴኮስቴው አንድ ነን እያለ ጭራሽ እኔም ሉተራን ነኝ እያሉ እንደ ኤፊ እንደ ጌርሳም እንደ ብዙ አይነቶቹ ሉተራን ነኝ እያሉ ነበር። በጣም ብዙ ወንድሞች እኔ ይሄው አይደለህም እየተባልክ ነው፣ አይመለከትህም እየተባልክ ነው። እጅን ሰብስብ። እኔ ሁሉንም ነው አሁን ሉተር ነኝ ብለህ ስሙን ቀይሩ፣ ሉተር እንደ ፔንቴኮስቴ ነኝ እያልክ ሁልህም ሳሚ የምር ሲሪየስ ነው እኮ እያወራሁ ያለው። አንድ ሰሞን አይታችኋል። ኤፊም ሉተራን ነኝ እያለ ጌርሳምም ሉተራን ነኝ እያለ አብዛኞቻችን ኖ ልክ አይደለም ስንል እኔም ሉተራን ነኝ እያለ ሲል ነበር። እንደውም ጌርሳ መድረካቸው ላይ አንድነት ለመፍጠር እያደረገ ነበር። ይሄው አሁን መግለጫ ወጥቷል። ህዝበ ክርስቲያኑ ይሄ ካራዝማቲኩ ፔንቴ እየሰማ እያንዳንድ አንድ አይደለንም። ለምን? መሰረታዊ ነገር ላይ የመጨረሻ መልእክቴ ነው። መሰረታዊ ነገር ላይ እንለያያለን። መሰረታዊ ነገር ምንድነው? በክርስቶስ እንለያያለን እያለ ነው ሾኔው። በኢየሱስ ክርስቶስ አንድ አይደለም እንጂ
ሐሰተኛ ሐዋርያትና ሐሰተኛ ነቢያትን ለመጠበቅ ቢሆን በዚህ መልኩ አይደለም። ጤነኞችን ግን እንደ ሁኔታው ልምምዳቸውን አይተን ተግባራቸውን አይተን ምልልሳቸውን አይተን እንጋብዛለን ይል ነበር እንደዛ ቢሆን። ስለዚህ ያ አይደለም ዓላማው ወገን። ስለዚህ ለምንድን ነው ጴንጤቆስጤው የምትለጠፈው? መልእክቴ ነው። በቃ አንድ አይደለንም። ያልዳኑ ወንድሞች ናቸው። ወንጌል ልንሰብክላቸው ይገባል። ያልዳኑ ወንድሞች ማናቸው እንደዚህ የምትላቸው? ይሄው አሁን ትናንትና መግለጫውን የሰጡ ቆይ ይሄ እውነተኛ ነገር ነው አይደለም? እንደዚህ አይነት አሰርሽኖች እኔ መሰረተ ክርስቶስ ላይ ነገረ ክርስቶስ ላይ አንድ አይደለም ከተባለ እንዲታው እንጂ በመናት ሉተራን ሳይሆኑ ሉተራንን ስሉ የነበሩ ይጠየቁ። በጣም የሚገርም ነው። በቃው ስማቸውን ቀይረው ትክክል ነው እያወራ የነበረው። እሺ በቃ ጨርስ፣ ሰዓትን ጨርሰሃል። ቆይ ካሮራው እስካሁን እኮ መቻወራውና ነው ሳሚ፣ መቻወራውና ነው 30 ደቂቃ አውርተህ ሰምቼ። ኧረ በመድኃኒዓለም ሳሚ ፌር አይደለም። ቀጥል። ቆይ አንዴ ቆይ አይደለም እኔ አሁን ይኸውልህ የኔን ቤት ካልወራው የኔን ቤት ለባህሪ ልንገር። የኔን ቤት አሁን ቤት አላወራሁም እኮ ወደ ጎን መተኳኮሱ ይቅርና ሀሳብ አውራ፣ ሀሳብ ተች። እኔ ምንም እገሌ እንደዚህ ብሏል ብለህ ያለውን አንስተህ መተቸት ትችላለህ። ግን ሉተራንን ብሏል መጡ እንዴ? ኔፊን ጌርሳም ሉተራን ነኝ እኔም ሉተራን ነኝ እያሉ አልመጡም። አይደለም ወንጌል ይሰበክላቸው ምናምን ያልካቸውን እንትኖች አሰርሽኖች አልስማማም። እነሱን ቅድም መግለጫውን አላነበብኩም። ይሄ ዶግማ ነገር ላይ ልክ አይደለንም ሲል አላነበብክም እንዴ ሳሚ? ለምን አትታመንም? ለዚህ አላነበብኩም። እኔ እንደዛ አላነበብኩም አይልም። አሁን እሱንም ራሱ ይኸው ላሳየህ፣ ቆይ ላምጣው። እሺ መሰረት አንድ አይደለንም በመሰረተ ትምህርት ላይ ዶግማ በሆነ ነገር ላይ አንድ ስላልሆንን የሚል ነገር አይልም ካሉ በጌታው የረመዳን ቆይ እጄ ላምጣው። እስኪ መልስ አስገባኝ። ሚውት አድርገው ይዘውናሽ ሄድሽ። መልካም ጊዜ። እሺ እንዱ ቀጥል። ምንድነው? እሺ ቀጥል። አይ የካሮላ የድል ንጉስ መዝሙር እሱን እያሰብኩ ነው እና የመካኒስ እንዱ እንትን በኤርፎን ነው የምታወራው። በጣም ነው ይዛል። ተበላሽቷል። በጣም ድምፁ የሆነ የሚገባ ድምፅ አለ። እሺ የሚል የድሮ ቲቪ ይመስል። አም ሶሪ በጣም በቃ እስኪ ወይ ሎኬሽን ቀይር ወይ ደግሞ ሚውት አድርገው አንዴ። አሁንስ ያው ነው። ስቲል አለ በጣም ቦርጫሙን ቲቪን ያስታወስከኝ። በቃ ሌላ ሳይቀጥል ቦታ ስቀይር ወይ ታወራለሽ። እሺ ምን መሰላችሁ ይኸውላችሁ
ከዚህ በፊት ባጃጅ የማይሞሉ እንደዚህ ብሎ ሲሳደቡ የነበሩ ሰዎች ይቅርታ መጠየቅ አለባቸው ብዬ ነው የማምነው። ጀግና ናቸው። እኔ እዚህ ባጃጅ የማይሞሉት ይሄን ወርደው ጀግኖች ናቸው። በቃ እኛንን አሁን እያስመሰልን ያለው እንጂ እነዚህ አሁን ባጃጅ የማይሞሉት ይሄን እስከ ቤተክርስቲያን እስከ ካውንስሉ ገብተው ይሄንን ካስቀየሩ በጣም ጀግኖች ናቸው። እኛንን ምንም የሚያስቀይሩት ነገር የለም። አሁን እነዚህ ቆይ ስማኝ፣ እንደዚህ አይነት እንትን አትሁን እንጂ ድፍን አትሁን። ቆይ አንዴ ስማኝ፣ አንዴ አንተ ብቻ ነህ እንደምታወራው እኛንም አስወራን እንጂ። አሁን ዴቭ ሉትራን ትናንት እኛ ብሎ ሲያወራ ነበር። አየህ፣ ግን ዴቭ ሉትራን ኮንሰርቫቲቭ ሉትራን ነው። እነዚህ የኢትዮጵያ መካነ ኢየሱስ ሉትራኖች እዛ ቢሄዱ ከእነሱ ጋር ምንም ህብረት የላቸውም። የጌታ እራትም ጭራሽ ሊቀበሉ አይችሉም። አየህ፣ ዴቭ ሉትራን ማለት አይቀበሉም። ሳሚ ተቋርጠ ነበር፣ አሁን መጣል። እኛን አቦ ማብራት ጠፍቶ ነው። እንደገና ደግሞ እሱ ብቻ አይደለም እነ ሐናም ባለፈው ምናልባት ከሰማችሁ እኛ መካነ ኢየሱስ አይደለንም ብሎ ራሱ ምስክርነት እየሰጡ ነበር። ሳሚ ይሰማል? አሁንም ተቋርጣል መሰለኝ። አይ ቲንክ ካሎሮ ይሰማል ድምጼ? እነ ሐናም ሉትራኖችም ባለፈው መካነ ኢየሱስ አይደለንም ብሎ ሲሉ ነበር። እነሱ ራሱ ምናምን የኢትዮጵያን መካነ ኢየሱስ አሁንም ወክሎ ሊያወሩ አይችሉም። ማውራትም የሚችሉት እንትና ናቸው፣ እነ ኢዮስያስ እንደገና ደግሞ እዛ በበሬቷ መካነ ኢየሱስ ትክክል የሚያገለግሉት ማለት ነው። ምክንያቱም እነዚህ ከነሱ ጋር ህብረት የላቸውም። አሁን ከኮንሰርቫቲቭ ሉትራኖች ጋር ህብረት የላቸው። ስለዚህ ይህን ኢትዮጵያን ሉትራን ወክሎ እነሱ ራሱ ሊያወሩ አይችሉም። ስለዚህ አሁን መግለጫው ሲጀመር እነሱ በራሳቸው አንግል አድርጎ በቃ እኛ ምንም አንድነት እንደሌለን ምንም ህብረት እንደሌለን አድርጎ በራሳቸው ተርጉሞ ነው ትላንት ራሱ ሲያወሩ የነበረው። ኦኬ አይ ቲንክ ድምጽ እያስተጋባ ነው መሰለኝ። ምንም አንድነት እንደሌለ አድርጎ ሲያወሩ ነበር። በፕሮቴስታንት በውጭ ሀገርም እንደሚታወቁት የቲዮሎጂካል ትሬድ የሚባለው አለ። ትላንትም እነሱን ሲጠይቃቸው ነበረ። ፕራይሜሪ ኢሴንሻል የሆነ እንደገና ደግሞ ናን ኢሴንሻል የሆነ እንደገና ፐርሰናል ኦፒኒየን የሆነ ፕራይሜሪ፣ ሰከንደሪ፣ ቴሪሸሪ ተብሎ የተቀመጠ ነገር አለ። በፕራይሜሪ ኢሴንሻል ከተስማማን ይሄ ሰከንደሪ ኢሴንሻል ምንም ያክል ልዩነት ቢኖረን እንኳን የዲኖሚኔሽናል እንደገና ደግሞ የዶክትሪናል ልዩነት ነው እንጂ የሚያመጣው አንዱ ቸርች አንዱ ጋር ሄዶ እንድናመልክ የሚያግድ አይደለም። አንዱ ቸርች አንዱ ጋር አልዳናችሁም ድናችኋል ብለን እንድንናገር በተለይ እነዚህ ከኮንሰርቫቲቭ አሁንም ይሄን የሚያጠቃል ኮንሰርቫቲቭ ሉትራኖችን ኢንክሉድ አያደርግም። ከነዛ ውጪ አልዳናችሁም ድናችኋል እንደገና ደግሞ እኛ ቤተክርስቲያን መታችሁ ማገልገል የለባችሁም አለባችሁ ብሎ ያን ያክል ልዩነት አይፈጥርም። አየህ፣ በፕራይሜሪ ኢሴንሻል በሆነ ዶክትሪን ከተስማማን ማለት ነው። ስለዚህ እኛ አሁን በፕራይሜሪ ሁላችንም እንስማማለን። ኢትዮጵያ ያሉ ሉትራኖች እነዚህ አሁን ምን ለምታወራው ማይሆን ነገር ነው እያወራ ያለው እኮ ተነቦ ማታምንም እንደ አንተ ደግሞ እንደዚህ አይነት ክርክር ተው በቃ አንተ ከመግለጫው እንደ ማይሆን ነገር ውሃ ማይቋጥር ነገር አታውራ እንጂ ይሄ ነገር ነው ያያስበላል እንዴ። ካዶች እኮ መካከለኛ ሆኖ ነው የመጣው። መካከለኛውን ለማስታረቅ እኮ ነው። የምን መታረቅ ነው የምታወራው? እኔ እንደውም ይኸውልህ እና እና ምናምን በጣም ነው ያደነኳቸው። 7 የማይሞሉ ተብለው ግን ይሄን ያክል ነገር ሰርተው ታች ድረስ ወርደው ህዝቡን ከበረቱ አውጥተው ካውንስሉን አውጥተው ለይተው በዚህ ልክ ቆመው ኢቭን መግለጫውን ትላንት ሲያብራሩት እኮ ሲሰንዱት እኮ እንዴት ደስ እንደሚሉት በጣም ጎበዝ። እኔ ጥሪ ማቀርብ አሁን ለኤፍሬም ባለ ጊዜ እኔም ሉተራ ነኝ እነ ጌርሳብ እኔም ሉተራ ነኝ ላሉት ይሄው መልስ ይስጡ በቃ እኔም ሉተራ ነኝ ጠብቃለሁ አሉ አይደለ? አያገባም ተብሏል። ሁላችንም ዳር መያዝ አለብን። አሁን አንድ ሰው ጴንጤቆስጤ ሆነ አንድ ሉተራን ሲመጣ ከየት ነህ ኦርቶዶክስን ከየት ነህ እንደምትል ከየት ነህ ብለህ ጠይቀው። ከየት ነህ ድነት ላይ ምንድነው ነገረ ክርስቶስ ላይ ምን እንደምታምነው ብለህ መጠየቅ አለባችሁ። ይሄ ነው መሆን ያለበት። እሺ ካሎራው እሺ አሁን አንተ የቤቱን እንትን አሁን የቤቱ አቋም እያረከው ነው ያንተን አቋም አልፈ ማለት ነው። አንተ በምትለው ነገር እኮ ነው ያልስማማም። እኔ አሁን በአንዳንዱ ብስማማ እንኳን በአንዳንዱ አልስማማም። እንዴ እየተጫንከን ያለው በቤቴ መተህ ለምን ዳራት ይዘን ሳምዬ እኔ ሐሳብ ነው ይቅር በለኝ። እሺ አይ ከተናገርኩት ውሸት የተናገርኩት ነገር ካለ ውሸት ነው በለኝ እና መረጃ ላምጣ። አይደለም ይኸውልህ አሁን
እሺ በቃ እንደ ሀሳብን ሰምቻለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። የቀረውን በቤት ሄደ ተንፍስ፣ ደህና ዋልልኝ። ከዚህ በላይ የቀረዋል አሁን ይረብሻል። ከረብሸ ውጣ ብዬ ነው። አሁን ትሰማለህ እንዴ? እሺ መልካም ጊዜ። ለምን እንደዚህ እንደምንነጫነጭ አላውቅም። ማለት የመካነ ኢየሱስ ይታወቃል ማለት ችግሩ ምንድን ነው? ለምሳሌ ከሌላ ቤተ እምነት ወደ መካነ ኢየሱስ ቢመጣ አንዱን እንኳን ነገር ብንመለከት ነገረ ፍጻሜ ላይ ያላቸው አመለካከት በአብዛኛው ኢትዮጵያ ውስጥ ካሉት በጣም የተለየ ነው። ማለት የዚህ እስካቶሎጂ እንትናቸው ይለያል። ሶ ድንገት አንድ ሰው ለስብከተ ወንጌል ቢጠሩ እነዚህ ሰዎች እና ያ ሰው ምጽአት ላይ ንጥቀት እና ሪሌትድ የሆኑ ነገሮችን እና የዲስፔንሴሽናል አይነት አመለካከት ያለውን ቢሰብክ ወይም ደግሞ እንደዚህ አይነት ተስፋ ቢሰጥ እንደዚህ አይነት ነገር ቢል ሶ ኢንታይርሊ በጣም ከነሱ ቴዎሎጂ ጋራ በጣም የሚጣረስ ነው። ደግሞ አብዛኞቹ እንደዚህ አይነት ነገር ነው። ለምሳሌ እኔን ቢጠሩ ወይ አንተን ቢጠሩ ወይ ሰንበዲን ቢጠሩ ሶ በጣም በዚህ በጣም ልዩነት ምናምን ይፈጠራል። ኢትስ ኦብቪየስ በጣም ሶ ከዚህ የተነሳ መድረካችንን እንጠብቅ ማለታቸው ምንም ከባድ ነገር አይደለም። አይ ቲንክ ሌሎቹንም አቤት ምን መሰለህ አሁን አንተ እስካቶሎጂ ያነሳው እስካቶሎጂ እኮ አንዴ ካዶሽ አንዴ ሀሳቡን ጨርስ። ይጨርስ አይሻልም? እና ሶ ያ አይነት ነገር አለ። ሶ ይሄ በጣም እንዴት ለምን እንትን እንደሚል አላውቅም። ሌላው ከታች ያሉ ወንድሞች እህቶች አሉ መሰለኝ፣ ኦርቶዶክስ ወንድሞች እህቶች ይመስሉኛል። እንዱ ተቋርጠሃል። እኔ ነኝ አንተ ነው የተቋረከው? እሱ ነው የተቋረጠው። እሱ ነው። እሺ አንዱ ምናልባት ስልክ ገብቶብህ ከሆነ ተቋርጠሃል። አንዴ ሁላችሁም ኮፒ ሊንክ አድርጉ፣ እስኪ ኮፒ ሊንክ አድርጉ። አንዳንድ እንትኖችም እያሳየን ስለሆነ ነው። ተይዟል ቤት እንዱ አሁን ተመለስክ? አልተመለስኩ። አሁን አለው የለውም ጭራሽ። አሁን አለ አሁን ኦኬ። ስለዚህ ለምን በዚህ መልክ እንትን እንዳለ ማለት ሌላው ይሄኛው ነገር ነው። እንደውም በጣም እንደዚህ አይነት ነገር ድብን እያደረጉ ሁሉም መዝጋት አለባቸው ብዬ አምናለሁ። ማለት እያልኩ ያለሁት ነገር እንትን ሳይሆን በተለይ እንደዚህ የስተት እንትኖችን የስተት አሰራሮችን ይሄ የአፖስቶሊክ ፕሮፌቲክ ሙቭመንቱን የሚገታው ነገር አንድም ይሄ ነው። ማለት እያልኩ ያለሁት የናር የሚባለውም ማለት ነው ኒው የአፖስቶሊክ ኤንድ ፕሮፌቲክ ሪኒዋል ተብሎ የሚባለው ማለት ነው። እሱን በጣም የሚገታው ነገር እሱ ነገር ነው ብዬ ነው የማስበው። ኢቭን መሰረት ክርስቶስም ወደዛው በትንደረደር በጣም ደስተኛ ነኝ እኔ። ማለት ሞክራለች መሰረት ክርስቶስ። ለምንድነው የሚፈሩት? ከውጭ የሚመጣው ፕሬሸር ነው ማለት አገልጋዮቻቸው የሚያመጡባቸው ፕሬሸር ምናምን፣ እሱ ነው ፍርሃታቸው። ከዚህ የተነሳ ማህበረ ምዕመኑን ይጠብቃሉ፣ ጤንነቱን ይጠብቃሉ። አንድ በሆነ ነገር ላይ አንድ ነን፣ ምንም ይሄ ጥርጥር የለውም። ማለት በሌሎቹ ነገሮች ላይ በጣም በብዙ ነገሮች ላይ አንድ ነን። የግድ እንትን መለዋወጥ የለብንም። ምንድነው አልታር መለዋወጥ የለብንም፣ ፖልፒት መለዋወጥ የለብንም። በምንሰራው ጉዳይ ላይ እንሰራለን፣ በካውንስሉ ላይ እንሰራለን፣ በአንድነታችን ላይ እንሰራለን እና አንድ ላይ እንቆማለን። ያ ነገር በጣም እንደውም ህዝባችንን እየጠበቅን ከስተት ነቢያት እንደውም ነቢይ ፕሮፌት እያሉ ግርግር ከሚፈጥሩ ልጆች ራሱ እንትን ላለ ልጆቹንም እንታደጋለን። ፎርዳት ማተር እውነት ለመናገር ማለት ነው። አሁን ልጆቹን ፀጉራቸው እንዲቆረጡ ሁሉ እንረዳቸዋለን። እውነት ለመናገር ማለት ነው። የምሬ ነው። በጣም ብዙ ስራ መስራት እንችላለን ብዬ ነው የምለው። እኔ በጣም ከባድ አይደለም። እኔ ቃለ ሕይወት ደጋፊ ነኝ። መካነ ኢየሱስም ትክክል ነች ብዬ ነው የማስበው። በዛ መልክ ነው እኔ የምረዳው ከእንትናቸው አንጻር ማለት ነው። ተባረክ ሳሚሻ።
ከሁላችሁ በቃሌው ትራዲሽናል እኔ ይሄን ነበር በቃ እንዱ ቅድም እያልኩ የነበረው ማለት ነው። ስላይትሊ ነገሩን የነካሁት ቅድም እንዳልኳችሁ ደግሞ አሁን ፖድካስቱ ይለቀቃል። ላስት ዊክ 2 ሳምንት ይሆናል ልክ ቃሌዎት ያወጣች ሰሞን ነበረ ቅድም ያልኳችሁን ፖድካስት የተቀረስኩትና ሊትራሊ አሁን እንዱ ያለውን ነገር ነው ያነሳሁት። እኔ በትራዲሽን ደረጃ ቅድም ብያችኋለሁ ከጸጋ ስጦታዎች ጋር በተያያዘ ቀጥሏል ብዬ እማምን ሰው ነኝ። ተቋርጧል ብዬ የለም ብዬ እማምን ሰው አይደለሁም። ትልቅ ጤነኛ ሰዎች ከተገኙም ኦርዴንድ መደረግ መሾም አለባቸው ብዬ ነው የማስበው። ግን ደግሞ የነዚህ የሐሰተኞች መጫወቻ ከምንሆን እኔ አይ ካን ስታንድ ዊዝ ቃሌዎት ማለት ነው። አይ ካን ስታንድ ዊዝ መካነ ኢየሱስ ማለት ነው። የሚያመጣው ዳሜጅ መካነ ኢየሱስ ዝግ መሆኗ የሚያመጣው ዳሜጅ አለው ብለን ካሰብን ሐሰተኛ ነቢያቶችና እነዚህ በተለይ ይሄ የኒው አፖስቶሊክ ሪፎርሜሽን ወይም ናር ብለን የምናነሳውን እና ፒተር ዋግነር በ1980ዎች ውስጥ ያስነሱትን የሐሰተኛ እንቅስቃሴ አሁን ኢትዮጵያ ውስጥ ደግሞ በኃይል እየታየ ያለው እዚህ ናይጄሪያ እየታየ ያለው ኖርዘርን ሳይዱ ላይ ያለውን አፍሪካ ላይ ያለውን እየታየ ያለውን የሐሰተኛ እንቅስቃሴ እኔ እመኑኝ ከካቶሊክ ጋር በሆነ ምንድነው እስከ መካነ ኢየሱስ ጋር ቢሆን ይሻለኛል። አይ አፕሪሺየት ምናልባትም ፔንቴኮስታሉ ራሱ በተለይ ክላሲካል ፔንቴኮስታሉ ራሱን ሬስኪው ለማድረግ ራሱን ለማዳን ጥሩ እድል ይመስለኛል። አሁን እኔ በርቱ ነው የምለው። ሌሎቹም ሪፎርምዱ ሞቶ እንደዚህ አይነት መግለጫ ቢሰጥ፣ ሜኖናይቱ ሞቶ እነ መሰረተ ክርስቶስም ይሄንኑ መግለጫ ቢሰጡ እኔ ጥሩ ይሆናል ብዬ አስባለሁ። ከዛ ሜንላይን ቸርቾቹም ፔንቴኮስታሎቹ እነ ሙሉ ወንጌል እነ አሴምብል ኦፍ ጋድ ቸርች እነ ህይወት ብርሃን ወንጌል ብርሃን እነ አማኑኤል ህብረት ሌሎቹም እየወጡ ቢሰጡ እኔ አፕሪሼት አደርጋለሁ። ተወረናል። አሁን መንፈሳዊነት እየሞተ ነው በእነዚህ ሐሰተኛ ነቢያቶች ምክንያት ማለት ነው። ይሲ በጣም ተወረናል እና ቅድም እንዳልኳችሁ ዓለማዊነትና ኢአማኒነት ደግሞ የቤተ ክርስቲያን ከፊት ያሉ አመታቶች ስጋት ነው። የቤተ ክርስቲያን ከፊት ያሉ አመታቶች ስጋት ነው። ለኔ ትልቁ ስጋቴ ሴኩላሪዝም ነው። ትልቁ ስጋቴ ኤቲዝም ነው፣ ኢአማኒነት ነው። በቀጣይ 20 ዓመታት 15 ዓመታት ለዚህ መንገድ ደግሞ እየጠረጉ ያሉት የዚህ የሐሰተኛ የሐዋርያትና የነቢያት እንቅስቃሴ የሚባለው የምኖ ይሄ የቃሌዎት አሳቢ ኢትዮጵያ ውስጥ ተጽዕኖ ቢያደርግ ይሻለኛል። አብዛኛው ሰው አንቀበልም ቢል ይሻለኛል። በአንጻራዊነት እነዚህ እያመጡ ካሉት ዳሜጆች ይልቅ ማለት ለምን ጸጋው ካለ በቤተ ክርስቲያን ውስጥ አሸንፎ የመውጣት ባህሪ አለው። አሸንፎ ማንም ሰው ተሰብስቦ የለም ስላለ ሊቆም አይችልም። ጄኒውን ከሆነ ይሄ ማበርና ይሄ መነሳሳት ግን ለኔ ለፕሮቴስታንቲዝሙ በጣም ትልቅ ተስፋ ሆኖ ነው ማየው። እዚህ ላይ ያለኝን ምልከታ ማወቅ ከፈለጋችሁ ትልቅ ተስፋ ነው ብዬ ነው ማየው። ለኢአማኒነት ከመጋለጥ ይልቅ የመዳን ፖሲቢሊቲውን ሰፊ ያደርገዋል። መብታቸው ነው። በቃ መድረክ አናጋራም አሉ አይደል? እናንተ ፕሮቴስታንት አይደላችሁም ብለውናል፣ አላሉንም። የወንጌል አማኝ አይደላችሁም ብለውናል፣ አላሉንም።
እኔ ደጋግሜ ሄጄ የማገለግልባት ቤተክርስቲያን ነበረች መካነ ኢየሱስ ከሐረር ጀምሮ። እዚህ አዲስ አበባ መካነ ኢየሱስ አጥቢያዎቹን መጥራት አስፈላጊ ስለማይሆን ከዚህ በኋላ አታገለግልም ቢሉኝ ኢትስ ኦኬ። የትራዲሽን ደግሞ ጦርነት ልንጀምር? እረ ያሳፍራል፣ ጌታን ያሳፍራል። ትልልቅ ቤተክርስቲያኖቶችም ናቸው ባይዘወይ ማለት ፎር ዩር ኢንፎርሜሽን በጣም ጃይንት ቤተክርስቲያኖች ናቸው። እና እኔ ሐሰተኞቹን ለማስቆም ከዚህ የተሻለ እንዲያውም አማራጭ አይኖረንም። እነ ሙሉ ወንጌልም ቢቀላቀሉ ደስ ይለኛል። ለምን ፔንቴኮስታሊዝሙ ራሱን ለመመርመር እድል ያገኛል። እነዚህ ስራ ፈቶች፣ ስራ የሚጠሉ ጸጉራቸውን አንጨፍረረው ቅድም እንድሽ እንዳለው መጽሐፍ ቅዱስ ይዘው በየሴቶች ጋር እየሄዱ የሚተነብዩ ሐሰተኞች ሌቦች ስርዓት ይይዛሉ። አይታችኋል? ሌሊት ላይ ስክሮል አድርጉ እስኪ። ሌሊት ላይ ከ5 ሰዓት በኋላ ምንም ያልተማሩ ሰነፎች ቲክቶክ ላይቭ ከፍተው ሲተነብዩ ያድራሉ። ትንቢት አይደለም ለኔ፣ እሱን ተውት። እነዚህ ጥግ ይዛሉ። መሰረታዊ የሆነ የመጽሐፍ ቅዱስ እውቀት ሳይኖራቸው አንድ ዙር እንኳን ከዘፍጥረት እስከ ራእይ መጽሐፍ ቅዱስን ሳያነቡ ተውት። ከዘፍጥረት እስከ ራእይ አንድ ዙር እንኳን ያደረጉት ቢያንስ ጥግ ይዛሉ። አይ አፕሪሺየት ባላምንበትም አይ አፕሪሺየት እኔ በዛ ትራዲሽን ውስጥ ያለው ሰው ባልሆንም አይ አፕሪሺየት ጌታን ነው የምላችሁ። በዚህ ውስጥ እንዲያውም ጄኒውን ግሬስ ያላቸው፣ ጄኒውን ስጦታው ያላቸው፣ ጄኒውን የሆነ መንፈሳዊ ህይወት ያላቸው አገልጋዮች መውጣት ይጀምራሉ። ጄኒውን የሆነ የምር ጌታን የሚወዱ የምር አገልግሎት ምን ማለት እንደሆነ የገባቸው አገልግሎትን ገንዘብ ማትረፊያ መነገጃ ያደረጉ ሌቦች ጥግ ይዙና እውነተኞቹ ፊልተር ያደርጋሉ። ምናልባት ይሄ እንዲሆን ጄኒውን ነገር ያለባቸው ሰዎች መሰዋት ካለባቸው እንኳን ተሰውተው ቢድኑ እኔ በደንብ አድርጌ አፕሪሼት አደርጋለሁ። የእውነቴን ነው የምላችሁ። እውነተኛ ነቢያቶች እንኳን ለጊዜው ቦታ ቢያጡ፣ መድረክ ቢያጡ፣ ባያገለግሉ፣ ሰው ተቀባይነት ቢያሳጣቸው እንኳን ለተወሰነ ጊዜ እነሱ ዋጋ ከፍለው እነዚህ ሐሰተኞችና በየሰፈሩ በየጥጋ ጥጉ ቁጭ ብለው አሁን ደግሞ ስማርትፎን የሚባል ነገር አለ። ቁጭ ብሎ ጌታ ምን ያሳየኛል መሰለሽ ይላል። እዚህ ቲክቶክ ላይ መጥቶ ዳታ በ5 ብር ዳታ ማለት ነው። በ5 ብር ዳታ ጌታ ምን ያሳየኛል መሰለሽ አካውንቴ ውስጥ አስገቢ የሚል አጭበርባሪ ስራ ፈት፣ ስራ የማይወዱ ትምህርት የማይወዱ እነዚህ ቢያንስ ጥግ ይይዛሉ። ብራዘር እኔ ደጋግሜ ብያለሁ፣ ፔንቴኮስታል ነኝ ስል በልምምድ ደረጃ እኔ የነጭሮ የነጩፋ መጫወቻ ከሆነ ክርስትናው ወይም ፔንቴኮስታል መሆን አም አውት፣ እኔ የለውበትም ከዚህ ውስጥ። እንዲያውም በዚህ እኔ መካነ ኢየሱስን ሆናለሁ፣ ቃለ ሕይወትን ሆናለሁ። ባለፉት 15 ዓመታት 15 ዓመታት በኢትዮጵያ ውስጥ የተነሳ የሐሰተኛ እንቅስቃሴ ምናልባት የሚቆምበት አጋጣሚ ከሆነ እኔ አፕሪሼት አደርጋለሁ። ጌታ ምስክሬ ነው። ጸጋው ላይ ተቋርጧል ብለን የምታምነው? አይ አይደለም፣ እንደዛ ብዬ አላምነው። የሚቋረጥ ነገር የለም። መንፈሳዊ ዓለም ውስጥ የሚቋረጥ ነገር የሚባል ነገር የለም። ቸርች የምትቋረጥ እስካልሆነች ድረስ ለቸርች የሚቀርብ አቅርቦት ስለሆነ የጸጋ ስጦታው መግቦት እግዚአብሔር ስለሆነ ፕሮቪደንስ ኦፍ ጋድ ስለሆነ ፕሮቪዥን ስለሆነ አቅርቦት ስለሆነ የእግዚአብሔር መግቦት ደግሞ ቸርቿ እስካለች ድረስ ይቋረጣል ብዬ አላምነው።
ግን ይሄ እምነቴ ግን ለሐሰተኞች መግቢያ በር እንዲሆን ግን አልፈቅድም። ብራዘር አሁን ቅድም እንዲሽ እንዳለው ጸጉራቸውን መቆረጥ አለባቸው። እነዚህ ጸጉራቸው እንዲህ ያሾሉ ያንጨፋረሩ ነብይ የሚሉ ቡራቡሬ የሚለብሱ ቡራቡሬ ኮት ቡራቡሬ ሸሚዝ እያደረጉ ፕሮፌት ገሌ ማን ኦፍ ጎድ ምናምን የሚሉ ጥግ መያዝ አለባቸው። ጥግ መያዝ አለባቸው። አረፈው ጸጉራቸውን ተቆርጠው ትምህርታቸውን መማር ያለባቸው ትምህርታቸውን። አሁን እኮ ህፃናት ማሳደግ ከባድ እየሆነ ነው ኢትዮጵያ ውስጥ። ለምን? አቋራጭ ሆኗል። ኢዝሊ ሀብት የሚገኝበት ኢዝሊ ንብረት የሚፈራበት መኪና የሚገዛበት ቤት የሚገዛበት እየሆነ ስላለ ልጆቻችን አሁን በአቋራጭ እንደዛ አይነት የሐሰት እንቅስቃሴ ውስጥ መግባት እያዩ ነው የሚያድጉት ማለት ነው። ሶ በቃ የራሳቸውን ቤተ እምነት እኮ ነው እነዚህ ሰዎች የጠበቁት። መግለጫው ከኛ ቤተ እምነት ውጭ ያሉ ሌሎች ቤተ እምነቶች ቸርች አይደለም የሚል ነው እንዴ? አይደለም፣ በቃ አንጠራም አሉ። መብታቸው ነው። እኔ ቤት ካልገባህ ልትል ነው እንዴ ማለት? እኔ ቤቴ ስጠራ ዌልካም ብዬ ትመጣለህ፣ እማቀርብልህን ትበላለህ፣ የሰጠውን ለብሰህ ትተኛለህ ማታም ቢሆን እንዴ። ከዛ አይቼ አካሄድህ ካልጣመኝ ልክ አይደለም ብዬ ካመንኩኝ ወንድሜ በጌታ ሰላም ከዚህ በኋላ ቤቴ አትምጣል አለ። በግድ ካልመጣው አይባልም። ለምን እንደዚህ አይነት ብሎ ነገር የለም። ባይዘው የራሳቸውን ቤት ፕሮቴክት ያደረጉ ነው። ይሄ መንገድ ያዋጣናል ብለው ካመኑ መብታቸው ነው። ችግሩ ምንድነው መሰላችሁ? እናንተ ሌሎቻችሁ ግን ቤተክርስቲያን አይደላችሁም ቢሉ ክርስቲያኖች አይደላችሁም ቢሉ ከመካነ ኢየሱስ ውጪ ያለ ሌላ ይመጣል። አሁን ግን የራሳቸውን ፍሎክ ነው ለመጠበቅ እየሞከሩ ያሉት። አንዲት ቤተ እምነት ናት። እቺ ቤተ እምነት መንጋዋን መጠበቅ ፈለገች። ደብዳቤውንም ሲጽፉ የጻፉት ለኢትዮጵያ ወንጌል አማኞች ብለው አይደለም፣ ለሉተራዊቷ መካነ ኢየሱስ ቤተክርስቲያን፣ ለኢትዮጵያ ሉተራውያን ቤተክርስቲያን ብለው ነው። ለማህበረ ምዕመናኖቿ ነው የጻፈችው። እንደ ይሄ እኮ በቃ መብትም ነው። ልክ ናት አይደለችም? ይዘናዘርሹ ግን አትሊስት መብታቸው ነው። ይህንን በደንብ ኮንሲደር ማድረግ አለብን። ሁሉንም ነገር በጥላቻ እኔ ከዛ ይልቅ መካነ ኢየሱስም ሆነ ቃለ ሕይወት በጋራ ትውልዱን ማዳን ላይ ደግሞ ብንሰራ ብዬ አፕሪሼት አደርጋለሁ። ታይሙ ሊሆን ከቻለ አዶን ነው የታያቸው የሆነ ነገር ሊኖር ይችላል። አዶን ነው ግን እስከዛሬ የነበረው ኢትዮጵያ ውስጥ በጣም ፒዩር የሆነች መካነ ኢየሱስ ሉተራዊት ቸርች ነበረች ወይ? መካነ ኢየሱስ አልነበረችም። በፔንቴኮስጤው ልምምድ ጫና ስር የወደቀች ነበረች። አዎ እነሱም ኮንፌስ የሚያደርጉት ነው። አሁን ግን ወደ ኦሪጂናችን እንመለስ ካሉ በቃ መብታቸው ነው እንዴ። እኔ ቀድሞውንም ተናግሬ እዚህ ቲክቶክ ላይ ኦርቶዶክሳውያን ጋር ቅድም ይሄን እያልኩ ነበር የተቋረጠው። ንጽጽር ስለምንሰራ ብቻ ዋሽተን አንድ ያልሆንባቸውን ነገሮች ጭምር አንድንን እያልን ሲኬድ የነበረውን ነገር ከበፊትም ተዉ። አያዋጣም። ኮምፒውተር የሚባል ነገር አለ። ስልክ የሚባል ነገር አለ። ኢንተርኔት የሚባል ነገር አለ። ጣጣ አድርጎ ያይልሃል። ተዉ እያልኩ ነበር እኔ። ጌታ ምስክሬ ነው። ተዉ። አንድ የሚያደርጉን ነገሮች አሉ። አንድ የሚያደርጉን ነገሮች ላይ ብቻ አንድ እንደሚያደርጉን እናወራ እንጂ እኔ ሉትራን ነኝ፣ እኔ መካነ ኢየሱስ ነኝ፣ እኔ እገሌ ነኝ እየተባለ ሲዋሽ ስለከረመ ነው ይሄ ሰርፕራይዝ የሆነው እንጂ እኔ ቀድሞውኑ ተናግሬያለሁ። ቀድሞውኑ ትራዲሽናል ልዩነቶቻችንን አንድንን ብሎ ለመጋጋጥ መሞከር በዚህ በሰለጠነ ዘመን በዚህ በፖስት ሞደርን ወርልድ ውስጥ ማለት ነው፣ በዚህ በድረ ዘመናዊ ዓለም ውስጥ በግሎባላይዜሽን ዘመን ዓለም አንድ መንደር በሆነችበት ዘመን ትንሽዬ ነገር ጥያቄ ቻት ጂፒቲን ትንሽዬ ጥያቄ ብትጠይቁት ዝርግፍ በሚያደርግላችሁ ዘመን